እግዚአብሔር የራሱ የሆነውን ነቢይ ኤርምያስን ጥያቄ ጠየቀው። ጥያቄው የሚያቅተኝ ነገር አለ ወይ የሚል ነው። እግዚአብሔር ይሄንን ጥያቄ ለነቢዩ ለኤርምያስ የጠየቀው ኤርምያስም እግዚአብሔርን ጥያቄ ጠይቆት ነው። ጥያቄ በጥያቄ ሲመለስ እንዲህ ነው። ታውቃላችሁ ነቢዩ ኤርምያስ ገና በብላቴንነቱ እግዚአብሔር ለራሱ ሥራ ሲመርጠው ለሌሎች በረከት እንዲሆን ሲያጨው ቃሌን ባፍህ አኑሬአለሁ፣ ተናገር ቃሌን ነቢይ አድርጌሃለሁ፣ ይሄን ነገር የጀመርኩት የሆነ ቀን ስትሰብክ አይቼህ ነው አይኔ ውስጥ የገባኸው ብሎ ሳይሆን በሆድ ሳልሰራ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ሁሉ ነቢይ አድርጌሃለሁ ብሎ እግዚአብሔር ኤርምያስን ተማምኖ ሳይሆን ራሱን ተማምኖ ኪዳን የገባለት ሰው ነው። አንዳንድ ጊዜ የሆነ ደረጃ ከደረስን በኋላ ልባችን ሞላ ሞላ ይላል። አሁን እንኳን ችግር የለውም እችላለሁ እንላለን። ለነገሩ መቼም አንችልም። ለጌታ መቼም ነው አንችልም። ክርክር ነበረው ኤርምያስ። ብላቴና ነኝ፣ መናገር አልችልም፣ የምትነግረኝ ነገር ትልቅ ነው፣ እኔ ደግሞ ትንሽ ነኝ። የምትነግረኝ ነገር ከንግግር ጋር የተገናኘ አገልግሎት ነው፣ ብዙ መናገርን የሚጠይቅ ነው፣ እኔ ደግሞ መናገር አልችልም።